የዳና ጥበባዊ ገጾች ዳና ድራማ የህብረተሰቡን የዕለት ተዕለት የኑሮ ዱካ በመከተል ማህበራዊ ፋይዳ ያላቸውን ርዕሰ ጉዳዮች ለዛ ባለው ጥበባዊ አቀራረብ ከሽኖ ገጸ ባህሪያቱን በእውኑ ዓለም የምናውቃቸውን ያህል ቅርበት እንዲሰማን በማድረግ ማህበራዊ ኑሯችንን የዕለት ተዕለት እንቅስቃሴያችንንና ማንነታችንን በሚገልጽ መልኩ ከሳምንት ሳምንት ሳይስተጓጎል የተመልካችን ልብ እንደሰቀለ እነሆ ምዕራፍ 4 ተጠናቀቀ። መጀመሪያ አራጣ አበዳሪዎች እንዴት ነው ማህበረሰቡን የሚያስለቅፉት የሚለውን ጥያቄ ለመመለስ ስለ አራጣ አበዳሪዎች ማጥናት ነበረብን። ኤልያስ ይሄን ሪፖርት ለማዘጋጀት ምን ያህል መስዋዕትነት እንደከፈልኩ ታውቃለህ? የኛ ፍላጎት ህብረተሰቡ ስለ አራጣ አበዳሪዎች የተሻለ ግንዛቤ እንዲኖረው ማድረግ አይደለም እንዴ? ገንዘቤ በ3 ሳምንት ውስጥ ካልተከፈለኝ ቤትሽ በላይሽ ላይ እንዳለ እንደሚሸጥ ወቂ። ሰውየው ስሙ አቶ አንተነህ ይባላል። ገንዘቡን የሚፈልገው አንድ የመንገድ ኮንስትራክሽን ቅሌት ውስጥ ገብቶ ነው። አሁን መንገዱን የሚጨርስበት ገንዘብ እጁ ላይ የለው። በትክክል መንገዱ ተጠናቆ የሚረከብበት ጊዜ እየደረሰ ስለሆነ ነገሮቹ ሁሉ ሱሪ ባንገት ሆነውበት ጋዜጠኞቹን ብናሳርፋቸው የተሻለ ይመስለኛል። በእኛና በፖሊሶች ስራ መካከል ያለው ልዩነት እንዴት አይታያችሁም? የጋዜጠኛውን ጉዳይ ሳጣራ ስለነበር ነው እንጂ የአቶ አማር መታሰር ሳላውቅ ቀርቼ አይደለም። አቶ ዳኜ እኮ በገንዘቡ ሆነ በምንም ነገር የሚደለል ሰው አይደለም። እንዴት እንዳትለይ ብቻ አደራል። አይዞህ አይደለም አንተ እኮ ድሮም ነገር ከያስከፍልክ አቶ ማረጉ አራጣ አበዳሪ ናቸው ሲልም ሰምቻለሁ። በመጨረሻው ቀን ምሽት አርግዣለሁ ብለሽ ስትነግሪኝ እንደዛ ብስጭት ውስጥ የገባሁት ነኝ። አንቺን ለማሳዘን ፈልጌ ወይም ያንቺን እርግዝና ጠልቼ አይደለም። ማን ነው? አንቺ ጋር ወቅሽው እንድትነግሪ ብዬ ነው። አላውቅም። ሐረግ በትዳሯ ደስተኛ ካልሆነች ለምን አብራ ትኖራለች? ለልጆቿ ብላ ነው። ማንኛውም ሴት ባሏ እንደሚማግጥ እያወቀች አቅፋ የምታድረው ስለምትወድ ይመስላል። ጥሩ እናት ለመምሰል አትሞክሪ። ለልጆቿ የምታስብ እናት ያንቺን አይነት ድርጊት አትፈጽም። እንድንፋታ ፈልጋለሁ። ከተፋታን እኮ ቆየ። አልጋውን ለተረኛ ልቀቅ እያልሽ ነው? ኡፍ ማለት ምን ማለት ነው? ኡፍ ማለት ሰለቸኝ ማለት ነው። አሽሙርህ አቆሰለኝ ማለት ነው። እንዴ ወንድሜ ነው። ያው በበረሃ በኩል ወደ ሊቢያ ሄደዋል። ማማ ትንሽ ውሃ ይጠጡ፣ ያረጋጉታል። የኔ ልጆች አሉሽ አይደል? የልጅ ሐዘን በውሃ ይረግባል እንዴ? ውብሸትን ለማስፈታት 100,000 ብር አምጣል። ለወንድም ቤትህንስ ብትሸጥ ነውር አለው እንዴ? የልጆቼን ማረፊያ ቤት አሲዘ እንድትበደር አልፈቅድልህም። በገዛ ቤቱ አንቺ ምን አገባሽ? በዚህ ጉዳይ እርሶ ምንም አያገባውት። የምስራች ይዤ ነው የመጣሁት። ማዬ። አቤት ጌታዬማ። ውብሸት ተገኝቷል። አብርሃም የሚረዳሽ ሰው አግኝቻለሁ ብሎ ሲለኝ ባለስልጣን መስለኝ ደስ ብሎኝ ነበር። ከዛ ግን ጋዜጠኛ መሆንህን ነገረኝ። ወይዘሮ አመልማል በደንብ ከተጠቀምንበት ጋዜጠኛም ከባለስልጣን በላይ ነው። አቶ ዳኜ መጽሔት የለች። እቺ እባብ የዋዛ ሴት እንዳትመስል። መጽሔት እስካሁን አልተገኘችም። አራጣ ከሚባለው ጉዳይ ውጣ። ራቆቴን አስቀር፣ በሽተኛም አደረግ።
አንድ ንብረት ይነጠቅ። ንብረትን ስትነጠቅ ደግሞ ጥፍርህን የመነቀል ያለው በግፍ ለተጨማለቁ አለቃ እስከ መጨረሻው እንደምፋለማቸው ነገራቸው። ስለዚህ አቶ የዚህን የአራጣ ጉዳይ ከዛሬ ጀምሮ የሚይዘው ኤልያስ አይደለም፣ እኔው ራሴ ነኝ። አቶ አዲስ ግን ዋና ስራቸው ምንድን ነው? ጽፈህ ከሰጠኝ ጥያቄ ውጪ ሌላ መጠየቅ አትችልም። ከዳና ሬዲዮ ነው የመጣሁት። የህዝቡን ገንዘብ የሚቀሙ ሰዎች እድሜ ልክ ላባቸውን አንጠፍጥፈው ያጠራቀሙትን ንብረት የሚዘርፉትን ሰዎች ህብረተሰቡ እንዴት ሊከላከላቸው ይችላል ይላሉ። ማነህ? ዳኜ ይባላለሁ። ጋደመት አንተ ሰውዬ ከኔ ምንድን ነው የምፈልገው? ከላይ ሆኖ እነሱን የሚደፈጥጥ ሰው ያስፈልገናል። ብር ልሰጠን የመጣው በዚህች ሀገር ብር የማይገዛቸው ሰዎችም እንዳሉ ያኔ ታውቃላችሁ። አራጣ አበዳሪዎቹ ሳልፈልግ ገንዘብ እጄ እንዲገባ አድርገዋል። ግቡማ ነውር ነው። ይህንን ገንዘብ የላኩት ሎሊዮት ሊያደርጉኝ ያሰበው ከሆነ ተሳስተዋል። ገንዘቡን እኮ አልሰረከውም አይደል እንዴ? በቃ ተጠቀምበት። አዛው አላነሳም። የህዝብ መልእክተኛ ጋዜጠኛ ነኝ። ስራዬ የበግ ለምድ የለበሱ ተኩላዎችን ማጋለጥ ነው። ችግር አለ እንዴ አቶ ማረጉ? የማትችለውን ተራራ ለመግፋት እየሞከርክ ነው። ዓላማዬ ተራራውን መግፋት አይደለም፣ መናድ ነው። ትዕግስቴን አታስጨርሰኝ። ገና ለገና ተፈታሽ ብላችሁ ነው የምትከታተሉኝ? የእስር ጊዜዋን ጨርሳ ከእስር ቤት ስትወጣ ነው አቶ ማረጉ ቢሮ የተቀጠረችው። ስለነዚህ ጋዜጠኞች ማንነትና አብሮ አበሮቻቸው በደንብ እንድትነግሪኝ እፈልጋለሁ። ማስረጃዎች ማጠናከር ስላለብን እሳቸውንም ሄደን እናናግራለን። ሁለቱንም ጋዜጠኞች እጃቸውን ካልቆረጥ ነው ይለቁናል። ያ ጥጋበኛ ተራራውን መግፋት ሳይሆን መናድ ነው ምኞቴ እኮ ነው ያለኝ። ተራራውን አናቱ ላይ እንደምደረምሰው አልገባው። እማዬ እኮ ከአራጣ አበዳሪዎች ጋር ግንኙነት አላት እያልከኝ ነው? ይህንን ድርጊት የፈጸሙት አቶ ማረጉ የተባለ ሰው ናቸው። ማረጉ ነው? አቶ ማረጉን የት ነው የምታውቂው? እማ እንድትነግሪኝ እየጠበቅኩሽ ነው። ማረጉ የልጅነት ባሌ ነው። ሰው ሁሉ ዘምቶብናል በለኛ። ዳና ድራማ በዚህ ሂደቱ ተደራሲያን የኔ ብለው የሚያነሷቸውን ርዕሰ ጉዳዮች እየመዘዘ ፋይዳ ባላቸው ታሪኮች ነፍስ እንዲዘሩ በማድረግ ማህበረሰቡ ጠንካራም ሆነ ደካማ ልማዶቹን በገጸ ባህሪያት ውስጥ እንዲያይ በማድረግ ሕጸጾቹን መለስ ብሎ እንዲያስባቸውና ምናባዊ ጥያቄ እንዲያጭሩበት አድርጓል። እኔ ግን በአንተ ህይወት ውስጥ ምን አይነት ቦታ ነው ያለኝ? ፋና፣ የዛሬ ሁኔታሽ አላማረኝም። ምንድን ነው መጠየቅ የፈለግሽው? ማወቅ የፈለግሽው ምንድን ነው? ለአባዬ ህመም ፋናዬን ተጠያቂ ያረካት ነው እና አንድ ቃሏን ይዛ የምትሄድበት ትሄድ እንጂ እኔ የፈለግኩሽ የምትፈልጊውን ያህል ብር ልስጥሽና ቤተሰብ መበጥበጥ አቁሚ። ገና ለገና ልጅሽ ሀብታችንን ትወርሳለች ብለው ለዛ ነው የሸሹት። ፋናዬ ጋር እንዳደርስ አላልኩም? እሱማ ብላ አላልኩም። እራሱ አባቷ ነው ስሙን ያወጣላት። ሚኪያቶ ይርካ እህት ናት። ህፃኗ አይኔ ላትሆን ይችላል። ምን አባቷን ነው የምትመስለው። ወይ አባዬንማ አትመስሉም። ድሮም የሽማግሌ ልጅ እንቅልፋም ነው ይባላል። እውነቱን ልንገርሽ አይደለም ሚኪ? አዎ አባዬ ያልመጣው ስለተጠራጠረሽ ነው። ደግሞ እውነቱን ከዚህ በኋላ አባዬ ብቻ አይደለም እኔ ራሴ አላምንሽም። ይርጋ የልጅ አባት መሆኑን የሚያረጋግጥ ወረቀት ይዤለት ካልኩ በፍጹም አያምነኝም። ከመተኛቴ በፊት ሞባይሌን ቼክ ሳላደርግ ተኝቼ እንደማላቅ ታውቃለህ። ከዛሬ ነገ ትመጣለህ ብዬ ስጠብቅስ እንደነበር ይገባል።
ሚኩን በጣም ወደው ስለነበረ ከሱ ልጅ እንዲኖረኝ አብሬው እንድኖር ፈልግ ነበር። አንተ ይቅርታ ባትጠይቀኝ ምን ይቅር ብያለሁ። ጸንሼለት ነበረ። አይ ከእሷ ጋር በትዳር አብሮ ለመኖር ሳይሆን እሷን ለመርዳት በቅንነት ያደረኩት ነገር ነው። አንተ ያልከኝን ነገር ሁሉ አልተከተልኩ። ሂጂ ያልከኝ እንኳን አልተከተልኩ። ያንቺን መልካምነት አጥቼው ይመስልሻል? አንቺም ለቢኒ ስሜት ነበርሽ አይደል? ዛሬ ደስ የሚልም የሚያናድድም ቀን ነው። ሚኪ ቀለበት አሰራልኝ። ምን አለ ቀደም ቢል ኖሮ፣ ምን አለ ልቤን በቢኒ ሳላቆሽሽ ቀለበቱን ቢያስርልኝ ኖሮ። ሚኪን እኮ ወደው ነበር። ለምን በቢኒ እንደቀየርኩት እኔም አልገባኝም። መቼም እኔ ቢኒን የማፍቀሬ ሚስጥር ከኔና ከዲያሪ ያለፈ ማንም ሰው አያውቅም። ካንቺም ብሶ ልክ ጉርት ያለሽ ከገዛ ጓደኛዬ ጋር ያረክሹን ያልሰማሁት መስሎሻል? ቢኒ ነው እንጂ ያፈቀረኝ እኔ ምንም ለሱ ስሜት የለኝም። ዳይሪን አንብበሽዋል? ቢኒና ቤት ይዋደዳሉ። እየተዋደዱ የተለያዩት ደግሞ በአንተ ምክንያት ነው። እኔ አሁንም መኖር የምፈልገው ከሚኩ ጋር ነው። እሱ ካልፈለገስ ገሊላ? በእርግጠኝነት ግን ቤቴ ማግባት እንደማልፈልግ አውቃለሁ። እኔ ያልኩት ሁለቱም ይፋቀራሉ በቃ። ግን አንተን ላለማስከፋት ብለው ተለያዩ። ይሄን ያደረጉት ደግሞ አንተን ስለሚያከብሩ ነው። ትዳር አንድ የምትወስነው ነገር ግን እድሜ ልክህን የምትጋፈጠው ቀመር። ስለዚህ ልብህ የሚነግርህን ብቻ ወስንና ንገረኝ። እንደ ገሊላ አይነት ንጹህ ልብ ያለው ሰው አይቻላል። ቤቲን ወዳት ነበር። አሁን ግን ያይል ሚኪ አልፈልግሽም ካለ እንዴት አድርጌ ነው እኔ በግዴ እሱ ሚስት መሆን የምችለው? በግድ አግባኝ ልበለው? ኢትዮጵያዊ ሴት አግብቼ ኢትዮጵያዊ ባል መሆን ነው የምፈልገው። ኢትዮጵያዊ ባል ምን አይነት ነው? ሚስቱን የምታከብረው፣ ቢያንስ እንደ ወንድ የምታየው፣ ናይኗን ደውላ አስቀፈድዳለሁ የማትለው ባል። ሚኪ ባል። በእርግጠኝነት ገሊላንና ቤተሰቦቿን ይቅርታ መጠየቅ እፈልጋለሁ። በጣም አስከፍቻቸዋል። ስለምን ጠልጠል ካወራንማ ባንቺ አይብስም እንዴ? እኔ? አዎ እንደ ወንድሙ ከሚያየው ጓደኛው ጋር ሄደሽ የትም ስትል ከሰከሽ ያኔ ያልተሰማሽ ምንድነው አሁን የምታወሪ? ስትል ከሰከሽ? አዎ አትሳሳቺ። ሻላው ዘንባ አንቺ ራስሽ ዝጊ። የፍቺውን ወረቀት መፈረም አንችልም። ከሚኪ ጋር ተለያየ። ተተሽኝሽ አንቺ በመካከላችሁ የገባውም ቢኒያም እንደሆነ አውቄያለሁ። ለአንተ ስል የቤተሰቤን የራሴን ክብር አላዋረድኩም። ሴት ልጅ ስትዳር እቤቷ ሆና ነው በአገር ባህል ወግ መሰረት ብለሽኛል የመጣሁት። አሁን ግን ሁሉም ነገር ተበላሽቷል። በቃ እስቲ እንድትሆኝ እየጠየኩሽ። I'm sorry. I'm sorry, but it's too late.
በዚህ ሰዓት ደግሞ ካንቹ ጭማምኑ ማንንም ሰው የለም። መረር ያለ ነገር መጠጣት ፈልጋለሁ። አጋብዘኝ። ነገርኩሽ እኮ አታስፈልግኝም። ሀብታም ስትሆን ኮራ ማለት ነው። ሚስት ይዤ ነው የመጣው። ይቻትና ሚስቴ አትወጡም ነበር ነው ሚስት ሰው ማስቸግ እንኳን ደስ አላችሁ 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 እንኳን ደስ በቃ ፍቅረኛው ነህ ብለው ስለሚያስቡ ሊጎዱሽ ይችላሉ። ታዲያ ትነግራቸው ፍቅረኛዬ መጽሔት ናት አትላቸው? አይደለችማ። ስማ እውነትም አትታመኝ። ከዚህ በኋላ መገናኘት የለብንም። ሁላችንም ደህና ነን። ምን ያህል እንዳፈቀርኩሽ ልነግርሽ ነበር። የቀጠርኩሽ ፍቅረኛ እንድትሆኝ ለመጠየቅ ነበር። ግን ሁሉም ነገር ተበላሸ። ዳና ድራማ በአዝናኝ ድርጊቶች ተመልካቾችን ዘና እያደረገ ለዓመታት ዕለተ ሰንበታችንን በደስታ የምናሳልፍበት ድራማ ሆኖ አሁን ድረስ ዘልቋል። አንቺ ደግሞ ዝም በይ እስቲ፣ ዝም በይ፣ ዝም በይ፣ ዝም በልበል። እኔ ላውራት ለምንድን ነው ዝም በይ የምትሉኝ? ስለ አራጣ የጀመርከውን ፕሮግራም አቁም። ይህንን ብር ወስደህ ዝም በልበል። ማማት ስሙት የመጨረሻ ሙድ የገባችሁ ሰውዬ ናቸው። ዝም በል ለማለት ይሄ ሁሉ ብር እኔ ያለው አይደል እንዴ? በነፃ ዝም በይ ሲሉኝ ዝም እምለው። ቆይ ግን ለምንድን ነው ዝም የማልለው? ለምን እንደሆነ አላውቅም። ቀልቤ አልወደደሽም። እንግርም የኔም ወቃቢ አልወደደም። እውነት አባቴ ይሙት አይማሪ ላልምርሽ። ሴትዮ እየጠራሁሽ እኮ ነው። ሴትዮ አትበለኝ እና ሰውዬ ልበልሽ? ስንት ጊዜ ይቅርታ ብለህ ነው ይሄን ነገር ደግሞ ማታነሳ? እሺ ጊዜ መጨረሻው ነው መሸጫው። ይቅርታ 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 ይቅርታ። አጉል ሐቀኛ ነን ማለታቸው ነው እኮ የሚያናድደኝ። በጋዜጠኝነት ህይወቴ እንደዚህ ተፈትኜ አላውቅም። አጉል ለማተቤ ነው የሚሉት ነገር አላቸው። ባዶ፣ ሁሉም ነገር ባዶ፣ የለፋውበት ስራ ባዶ፣ ብርጭቆ ባዶ። ፈርቼ አላውቅም። ፈሪ አንተ ነህ። ቦቅቧቃ ማረጉ። እየሰደብከኝ ነው። እየሰደብከው አይደል? ቦቅቧቃ ፈሪ እሳት እኮ ነኝ። እሳት ይኸው
አቶ ማረጉ መጣው ቆሌን ሳይገፉማ አልከፍትም። እሳቸው ከመጡማ ቆሌን ሳይሆን ቆዳዬን ነው የሚገፉት። አንተ ራስ ማን ነህ? ብዙ ሰዎች እሳቱ ነው የሚሉኝ። ገላለሁ 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 አስፈራርተህ ይሞታል። እስኪ ተረጋጋ አንተ። እስኪ ልቀቁት እስኪ ምን እንደሚያመጣ እናያለን። ምትሆን ናስቲ አንተ ናስቲ አንተ አለቀውም። ልቀቁልኝ። ናስቲ ልብ ካለና አይ እሳት ውስጥ ለኝ እሳት ውስጥ ዝብሎኝ እንቁላል የሰረቀም በሬ የሰረቀም ሌባ ነው። መስከሬ ካልቀረ ደግሞ እንደ በሬው። መጽሔት ኤልያስን ማስቆም በጣም ትፈልጋለች። ብትችል ብትስጥስ አድርጋ ብትጥለው በጣም ደስ ይላታል። ምክንያቱም እናቱ ማረግ ይገለዋል። ኤልያስ እኔ ላይ ደረሰው አንተ ላይ እንዲደርስ አልፈልግም። ጸሐፊዋም እንደ መጽሔት በድንገት ተሰውራ ሊሆን ይችላል። በረሩ እና አራጣ አበዳሪ ሰውዬ መጽሔትን ሰውሯታል እያልከኝ ነው? መጽሔት የት ሄደች ይመስላል? እኔ እንጃ። እነዚህ ሰዎች ቤርሙዳ ናቸው እንዴ? አጠገባቸው የደረሰው ላፍ አድርገው የሚሰውሩት ሳይሰሙን ጭጭ ማድረግ። በተኙበት አፍኖ ገደላቸው። አይዞሽ ሽጉጥ ትፈራለሽ እንዴ? ማረጉ ላማዋ ልታለብ ስላለቻቸው አጋድመዋታል። አቶ ማረጉ እጅግ ጨካኝና አረመኔ ሰው ናቸው። ውርጋት እንደገደልከኝ ልገድል ነው የመጣሁት። አንተ ግን ፈሪ ነህ፣ ፈሪ። እንደ ቢምቢ ከላከ ለምን እንዳንበሳ አሰርከኝ? ፍታኝ፣ ፍታኝና ፍታኝ። ከዚያ ስለንደባደብ ሰው እኮ ተበላሽቶ ድሮ እንኳን 50,000 ብር 10,000 ብር አይደለም ተራ ጋዜጠኛ ባለስልጣን ይገዛ ነበር። አሁን ግን ጠገቡ። በዳና ድራማ አንጋፋና አንቱ የተባሉ ገጸ ባህሪያቸውንም ሆነ ቃለ ተውኔታቸውን መሸከም የሚችሉ ብቁ አርቲስቶች ሳይሰለቹ ቤተኛችን ሆነው ለተከታታይ 4 ምዕራፎች አብረውን ዘልቀዋል። በምድር ላይ የነበሩኝ 2 ነገሮች ብቻ ነበሩ፣ ሚስቴና ልጄ። የአቶ ዳኝ ሚስት በገዛ ቤቷ ባልታወቁ ሰዎች ተገላ መገኘቷን ሰምተዋል? ምን? በስማ ምን ነው? ምን ነው ደነገጡ? ያውቋት ነበር እንዴ? ምን ማለት ነው? ሰውን የሚያህል ነገር ሞተ እያልከኝ ላልደነግጥ ኖራል? ሰው ሲሞት ለማዘን የግድ መተዋወቅ አለባችሁ እያልከኝ ነው? ለዚያውም በሰው እጅ ስለተገደለች ሴት እያወራ። እኔ በባህሬ እንኳን ሰው ይቅርና መንገድ ላይ መኪና የገደለውን ውሻ ገንዤ የምቀብር ሰው ነኝ። ጥሎብኝ የተቸገረ ሰው ሳይ ውስጥ ይረበሻል።
ማዕረጉ የእጁን እስካላገኘ ድረስ እንቅልፍ አይወስደኝም። ስለፈጠረ እንደው እባክህን አዲስ እባክህ ትንሽ ጊዜ ስጡ እባክህ። ስለ ወንድ ልጅ አምላክ ስለ ወንድ ልጅ ለትንሽ ጊዜ ስጡ። ወይ ሀብታም ወይ ሀብታም ሀብታም እኮ ፍሬ የለም። በጣም ፈሪዎች እኮ ናቸው። እናም ንብረቴን በሙሉ በጠራራ ፀሐይ ተቀማ። ባዶ እጄን ቀረሁ። እንደኔ አግኝቶ ከማጣት ይሰውር። በደንብ አድርገን ነው የምናልበው። አሁን ያንተነህን ንብረት አንድ በአንድ የግላችን የምናደርግበት ጊዜ ሩቅ አይደለም። አይኔ እያየ ንብረቴን አንድ በአንድ ለቃቀማችሁት። ሲያዩ ግን ስንቁን የተነጠቀ ሲራራ ነጋዴ ነው የምትመስለው። የምትሄጂው እሱን ለማረጋጋት ሳይሆን ናፍቆሽ ነው። ይሄ ደግሞ ለአንቺም ለሱም አይጠቅም። አትሳሳት። ከእያንዳንዷ ስኬታማና ደፋር ሴት ጀርባ ሳይሆን ከእያንዳንዷ ሴት ውድቀትና ለቅሶ ጀርባ እንደ አንተ አይነት አውሬ ራስ ወዳድ ጅቦች አሉ። ልቀቀኝና በእርግጠኝነት ጠቃሚ መረጃዎች እናገኝበታለን። ባለፈው አቶ ማረጉ ላይ ስዝችበት የሥራ ባልደረባ ይሰምቶሻል። አቶ ማረጉን የት ነው የምታውቂው? የምታውቂውስ ሚስጥር ምንድን ነው? አላውቅልሽም አልኩሽ። በቃ ሁለተኛ ይሄንን ጥያቄ እንዳታነሽብኝ። ምንድን ነው የምታወራው? ድገመው እስቲ። አቶ ማረጉ እኮ የኔ ወዳጅ ማረጉ በኢንጂነሪንግ ስለተመረቅን ግብዣ ላይ ተገኘን ምናምን ይሉኛል። እኔ ምን አገባኝ? ለምን 10 አትመረቅም ላይ ነበር? የተናደድሽው በራስሽ ነው በእነሱ? በራሴ። እነዚህ ስንዘላዘል እነሱ ኢንጂነሮች ነው መጡ። እንዴት ዝታ ሀረግን ለማግኘት ምን ያህል እንደደከምኩ እያወቅሽ? አዎ እሱንም አውቃለሁ። ግን አንድ በቅርቡ ሀረግን ያወቃት ተስፍሽ የሚባል ጓደኛዬ በተደጋጋሚ እንደሚያገኛት ነግሮኛል። ከማይወዱት ሰው ጋር መተኛት እንዴት እንደሚከብድ አንተ አታውቅም። እማማ ሳያዩኝ በጠዋት እነሳለሁ። ልቧ ከሸፈተ ሴት ጋር እንደመተኛት ግን የሚከብድ አይመስለኝም። ንገሪኝ፣ አንቺ እኔ ቦታ ላይ ብትሆኚ ምን ታረጊ ነበር? ይወርዲ እኔ አንቺም በሆን ሲጀመር ስራዬን ጥዬ ወረቀት ለመቅደድ አልመጣም ነበር። ከመጣው ደግሞ ወረቀቱን ወዲያው ቀደው ነበር። ምን ሆንክ? ከፋናዬ ጋር መዋየት አልችልም? ዮናስ፣ የምንነጋገረው ጉዳይ አለ። እንዴት ነው የሚለያየው? አንተ አሜሪካን ሀገር ያለችውን ሚስትን ገሊላን ትተህ ኢትዮጵያ ያለችውን ሚስትን ቤቲን ላገባ ነው ስትለኛለህ እንዴ የመጣሁት? ንገረኛ፣ ንገረኝ። አቶ ማረጉን የተባለ ሰው ሊያሳሰር የሚችል በቂ ማስረጃ እያለ ሊታሰር ያልቻለበትን ምክንያት በግልጽ ማወቅ ስለፈለኩ። አንተ ስላዘዝከን ብቻ ማሰር የምንችል ይመስልሃል? ስራችን ወንጀለኞችን ለህግ ማቅረብ ብቻ ነው። ይህንን የምናደርግበትን መንገድ ደግሞ እኛ እናውቀዋለን። ካንተ የሚጠበቀው የያዝካቸውን መረጃዎች በሙሉ ለኛ አሳልፈ መስጠት ብቻ ነው። ቀሪው መድኃኒታቸውን ቤት ሆኖ መከታተል ይችላሉ። ለነገሩ አንተም ስላለ በደንብ ትከታተላቸዋለህ። ታንክ ዩ ሶ ማች። በጣም ነው የማመሰግንሽ ዶክተር። እንኳን ደስ አለዎት አቶ ይልቃ። በጣም እናመሰግናለን ዶክተር። ያው ኦፕራሲዮን የተሳካ እንደነበር ሰምተናል። በጣም ነው የምናመሰግነው። እንዴ ኧረ ምንም ምስጋና ያስፈልገው። ዶክተሩ እንደነገራችሁ የተሳካ ኦፕራሲዮን ነበር። አቶ ይልቃ ከማደንዘዣ ለመንቃት ግን የተወሰነ ሰዓታት ይፈጅባቸዋል። ቴንክ ዩ ኦርዲ። ዶክተር ስለ አባዬ ጉዳይ ማለት ውጪ ሻይ ቡና እያልን ብናወራ ደስ ይለኛል። ጊዜ ካለኝ እደውልልሃለሁ።
ሌላ ጥያቄ አለ? ዶክተር መልካም ቀን። መልካም ቀን። የሚሰማኝ ከጠየቅሽኝ ግን ውሳኔሽ ልክ አይመስለኝም። ይሄ እስኪ አስበው። አንተ ኢትዮጵያ የመጣው ፍቅረኛን ለማግባት ነው አይደል? ገሊላ ወደዚህ የመጣችው ደግሞ አንተን ብላ። እኔ የመጣሁት ግን ራስ ወዳድ ስለሆንኩኝ ብቻ። ጆሲን ጥዬ መምጣት አልነበረብኝ። አይዞህ አባ፣ መንታ የምትወልደውን አግብቼ ያስደስታል። የምሬን ነው። ምን ሆነሃል? እንዴት ምን ሆነሃል? እንዴ አባዬ አለካ አልነገርኩህም። ምን ዮናስ ድብን ያለ ፍቅር ይዞታል። ውሸቱን እንደ አንተ ምን ሆነሃል እንዴ? የት ነው ያለችው? ታዲያ አስተዋውቀና አባ። እንዴ ኧረ ሲቀልድ ነው እንዴ? ሚኪ ምን ሆነሃል እንዴ? ኧረ በምን ዮናስ፣ እኔ ከምነግረው አንተ ራስህ ብትነግረው ይሻላል። ዋይ ከኔው ዶክተር ጋር ሳይሆን አይቀርም መቼም። በምን አወቅ? አመነ። አንቺስ ፍቅረኛ አለሽ? ይቅርታ፣ ፔሸንት የምጎበኝበት ሰዓት ደርሷል። ባይ ዘ ወይ ስለ ግል ህይወት የሚጠይቀኝ ሰው አልወድም። በቀላሉ ሰዎችን መቅረብ የሚቸገሩ ሰዎች ሀቀኛና ታማኝ ናቸው ይባላል። እኔ አንተን ያላገኘሁበትን ባህሪን እያደነቅልኝ። ማኪያቶ ብቻ ልጋብዝሽ እባክሽ። ማኪያቶ ብቻ። ሜሪ ክሪስማስ ዶክተር። እራት ዛሬ አብረን ብንበላ ምን ይመስልሻል? ሃይ ይቅርታ ዶክተር፣ እንኳን አደረሰሽ። እራት ልጋብዝሽ ዛሬ ያው የገና በዓል ምክንያት በማድረግ ዶክተር ቆይ ግን አንተና ዮርዲ ይልቅ ይኸውልህ ለምን እንተዋለን? ቆይ እሱን እንተው ለጊዜው። ይኸውልህ አንቺ ብትሆኚ ኖሮ ማፍቀር አትችይም ነበር። አፍቃሪ ሴት ብትሆኚ ኖሮ እንደዛ ያንን ሁሉ ዘመን በታማኝነት ያፈቀርሽን ሰው ጥለሽው አትመጪም ነበር። አይ ይቅርታ ዶክተር፣ አንዴ ላናግርህ ይቻላል? አባቱ ከሰራተኛ ወለደ እንዲባል ነው የምፈልገው። ስማኝ ሚኪ፣ በተለይ የዮርዳኖስ ይህንን ጉዳይ በፍጹም እንድሰማ አልፈልግም። እዚህ አይነት ስነ ምግባር የጎደለ ሰው መሆንን አላውቅም ነበር። እያናገርኩ ነው። ስፔን አታስጨርሰኝ። ስማ፣ ከፋና ይልቅ ባንተ ነው ማፍረው። አንተ ወንድሜ ስለሆንክ ነው ማፍረው። ሃይ እንዴት ነሽ ዶክተር? እንዴት ነህ ዶክተር? እንኳን ደስ አለ። በዚህ ሰዓት እችን የመሰለች ቆንጆ እህት ማግኘት በጣም ደስ የሚል ነገር ነው። በጣም ቆንጆ ናት። እህቴ አይደለችም። ዮናስ ሰራተኝነቴን ስለሚጸየፍ ሆን ብሎ የሆነ ነገር ብሎ አሳምኖት ይሆናል ብዬ ነው የማስበው። ቆይ ግን ዶክተር ሰራተኝነት ኃጢአት ቆየ? አይ ምን የሚወደድከው? ሁሉ ነገርሽን ወደድኩት። ይሁዲ በአንቺ ደረጃ ሴት እንዲህ ወድጄም አፍቅሬም ማውቅ አይመስለኝም።
ምናልባት ወንዶች እምቢ ሲባሉ ይብስባቸዋል የሚባለው ነገር ነው። ፍቅር እንጂ እልህ አልያዘኝም። እናቴ የሰው ቤት እየሰራች ነበር የወለደች። እንደው ደነገጥክ? የሰራተኛ ልጅ አትወድም እንዴ? አንቺ ይሰራ? አዎ። መጽሔት እዛ የነበርሽበት መስሪያ ቤት ተመልሰሽ እንድትቀበል ይፈልጋል። የት ነበርሽ? ክፍለ ሀገር ቤተሰቦቼን ጥየቃ ሄጄ ነበር። ሌላ ስራ ስላገኘ መልቀቂያ እንድትሰጡኝ ነበር የመጣሁት። ውሸት። አቶ ማረጉ እጅ ላይ መውደቅሽን እኔም አንቺን ማሳምረን እናውቀዋለን። ለስራው ታማኝና ግትር ሰው ነው አቶ ማረጉ። ግድ የለውም። ከአቶ ዳኜ ጋር ባንነካካ ነው የሚሻለው። እንዳንቺ አይነት ቆንጆ ሴት ደግሞ ምኞታን በቀላሉ ማሳካት ትችላለች። የሚመጣልኝን ሳይሆን የመጣሁበትን ንገሪኝ። ውጣ! ሳትዋረድ ውጣ! ምን ነው ብልጦ? አቶ ማረጉን መግደል ይፈልጋል። አቶ ማረጉን ምን? እውነቱን ነው እየነገርኩ ያለሁት። ደጋግመህ ብትጠይቀኝም ከዚህ የተለየ ነገር አልነግርህም። አቶ ማረጉ ምንም አላደረገም። ካሌ አቶ ማረጉ እኔ ላይ ያደረሱብኝ ስቃይ ልበቀላቸው የምችለው እኔ ብቻ ነኝ። ከረዳኝ እስክታገሳ ድረስ እከፍልሃለሁ። ሞቶ መቀበር እኮ ክብር ነው። እንደኔ በቁም መሞት ግን ስቃይ ነው። ለነገሩ መቀመጫ ሳይኖር ተቀመጭ ለምን አላልከኝም አለልህ። መጽሔት አትቀልጂ። የተፈጠረው ነገር አንቺ እንዳሰብሽው አይደለም። መጽሔት እባላለሁ። የኤልያስ የስራ ባልደረባ ነኝ። እና ምን ላድርግሽ? ማማ ዛሬውን እንዲሰጡኝ አልፈልግም። እስከ ነገ ማታ መጥቼ ካልወሰድኩት ከነገ ወዲያ በጠዋት ይሰጡኛል። እንኳን አልገደልሽው። መጽሔት ብቁ ጋዜጠኛ መሆንሽን አንድም ቀን ተጠራጥሬ አላውቅም። ስላልተረዳሁሽ በጣም ይቅርታ። ኤልያስ ሰምተኛል፣ አልገደልኩትም። በአስቸኳይ ጣራ። ሶስቱም ወንጀለኞች ከነግብረ አበሮቻቸው እንዲጋለጡ ለማድረግ የተሰማሩት ፖሊሶች ያገኟትን እያንዳንዷን መረጃ በአስቸኳይ ሪፖርት እንዲያደርጉ ትዕዛዝ አስተላልፉ። ምን? ይህን ያህል ጊዜ የለፋንበት አጀንዳ ጫፍ ላይ ደረሰ የሚባለው እናቶ ማረጉ፣ እናቶ አዲስ፣ ካሌብና ሌሎች ግብረ አበሮቻቸው ለፍርድ ሲቀርቡ ብቻ ነው። ይልቅ ከዚህ በላይ ይበልጥ ስለሚያሳስበኝ ጉዳይ ብንነጋገር ይሻላል። ሚኪ፣ ምንም ነገር እንድትደብቀኝ አልፈልግም። አሁን የመጣሁት የቤት ስራችንን እንድንከፋፈል ልነግርህ። ፖሊሶቹን የሚያስቆማቸው ሁነኛ ሰው አግኝቻለሁ። ካሌብ፣ ሰው በመግደል ሙከራ ወህኒ መውረድ አይቀርም እንዴ? የአቶ ዳኜ ሚስትንስ የገደልከው አንተ ነህ? ኧረ እኔ እንዴት? በብር ተደልለ የሰው ህይወት አጥፍተሃል። አሁን መወቃቀሳችን አይጠቅመንም። ሁለታችንም ጉድ ሆነናል። አሁን የት ነው ያለው? በቅርቡ የጀመርከው ስራ ጥሩ ገቢ እንደሚያስገኝልህ ደስ እያላቸው ነግረውናል። አንድ ሁለት እንድትልልኝ ግን እፈልጋለሁ።
አይ ልጄን በፍጹም አልሰጥም። ምንም አይነት ውለታ ቢሆን ይኸው ልውልልህ ዝግጁ ነኝ። አንተ የማን አባት ፍየል እየጠበክ ነበር? በላሁን ከዚያ አካባቢ ቶሎ ጥፋ፣ እንዳትንቀሳቀስ። ያርግ በሰላም ነው? ሰላም እንኳን አትይኝም እንዴ? ኪሩቤል፣ አስቸኳይ ጉዳይ ስለገጠመኝ ነው እዚህ ድረስ የመጣሁት። ትዳሬን የማድንበት አንድ መንገድ አግኝቻለሁ። ስለዚህ እንድትረዳኝ እፈልጋለሁ። ሄሎ፣ ስማ፣ ዛሬውኑ ከሀገር መውጣት አለብኝ። ጅቡቲም ቢሆን ግድ የለኝም። የነቃ ብር ሊሆናል ነገሩ። ፍጠኑ። ያ በጣም ይቅርታ፣ ከአቅም በላይ የሆነ ችግር ገጥሞኝ ነኝ። ማን ልበል? አይ እኔን እንኳን አታውቀኝም፣ ግን ለጥብቅ ጉዳይ ፈልጌ ነበር። ዶክተር ዮናስ እንዴት ከፔሸንት ጋር ያለው ዘው ብለህ ትገባለህ? አንተ ቤት መሄድ ብንችል ደስ ይለኛል። አደባባይ ላይ ግን ካንተ ጋር መታየት አልፈልግም። የት? መቼ? ቦታውን በፍጥነት ክበቡት። እኔን መግደል መፍትሄ አይሆንም። ይህንንም የሚሸከም ህሊና የለ። ልጄ ጎዳና ላይ ወጣ። እንደገና ቤተሰብ ጎዳና ወጡ ተበትኖ የማየት መኪናውን በቅርብ ርቀት እየተከተልን ነው። በከፍተኛ ፍጥነት እየመጣ ነው። በጉለሌ አካባቢ ያሉት አባሎቻችን መንገድ እንዲዘጉበት አድርግ። ይሰማሃል? እርግጠኛ ናችሁ ሳጅን? አቶ ማረጉ እዚህ ውስጥ መኖሩን አረጋግጣችኋል? ከአካባቢው ማህበረሰብ በደረሰን ጥቆማ መሰረት አቶ ማረጉ እዚህ ውስጥ ነው ያለው። ሌሊት ኬላ ጥሰው ሊያልፉ እንደነበረ ጥቆማ ደርሶናል። ማምለጥ የለበትም። ጥቃት ሳያደርሱ ከመድረሳቸው በፊት ባንደርስም ከአሁን በኋላ ግን ምንም አይነት ጥቃት እንዳያደርሱ ማድረግ እንችላለን። ትክክል።
እንግዲህ ዳና ድራማ በወፍ በረር ቅኝት የመጀመሪያ ሳምንት ገጻችን በዚህ መልኩ ተቃኝቷል። በቀጣይ ሳምንታትም የተመልካቾችን የባለሙያዎችንና የተወዳጆቹን አርቲስቶች አስተያየትና ሌሎች አዝናኝ የዳና ክስተቶችን ይዘን እንመለሳለን። ሰላም።